በእነዚያ አራቱም የአማራ ተራሮች የሚዘንበው የከባድ መሳሪያ ዝናብ ገና አላባራም። በእነዚያ ደግ የአማራ አርሶ አደሮች ላይ የሚዘንበው የመከራ ዶፍም እንደቀጠለ ነው። ወዲህ ደግሞ አቶ እስክንድር ነጋና አቶ ዘመነ ካሴ የሚያደርጉት ሽኩቻ አሁንም እንደቀጠለ ነው። ለዚያውም ከፍ ባለ ስሜት አቶ ዘመነ ካሴ አንድ እርምጃ የተራመደ ሲመስለው አቶ እስክንድር ነጋ በሚዲያ ብቅልና የአፍራሽነት ሚናውን መጫወቱን ይቀጥላል። የአቶ እስክንድር ነጋን አንድ እርምጃ ተከትሎ በአቶ ዘመነ ካሴ የፈረሰ እንቅስቃሴ ባይኖርም የአቶ ዘመነ ካሴን እርምጃ ተከትሎ በአቶ እስክንድር ነጋ እንቅስቃሴ የፈረሰ ድርጅት፣ የተቀጨ ህልም፣ የተራዘመ ጦርነት፣ የፈሰሰ ደምና የደቀቀ ኢኮኖሚ፣ የተሰበረ ማህበራዊ ስነልቦናው የትየለሌ ነው። እና አቶ ዘመነ ካሴና ቡድናቸው ያዋጣናል ያሉትን ጥምረት በመፍጠር ጠላት የሚሉትን ኃይል ለመጣል እየሰራን ነው እያሉ ናቸው። ጥምረቱ አዋጭ ብቻም ሳይሆን ትዕዛዝም የታከለበት እንደሆነ አንድ የዲፕሎማሲ ምንጭ ለዝግጅት ክፍላችን ተናግረዋል። እንደ ምንጩ ገለጻ ከሆነም የዓለም አቀፉ ማህበረሰብ እነ ዘመነ ካሴንና ቡድናቸውን እንደ አማራጭ መንግስት የሚቆጥራቸው የዲፕሎማሲም የኢኮኖሚም የእውቅናም ድጋፍ የሚሰጧቸው አገር ውስጥ የሚንቀሳቀሱ አማጺ ኃይሎችን አደራጅተው አማራጭ ሐሳብ ይዘው ከቀረቡ ብቻ ነው። ይኸውን ተከትሎ በሚመስል አኳኋን አቶ ዘመነ ካሴ 9 ከሚያክሉ የሀገር ውስጥ ኃይሎች ጋር የጋራ ጥምረት መፈጠሩን ይፋ ማድረጋቸው የሚታወስ ነው። ይህ ጥምረት ግን ለአቶ እስክንድር ነጋ የሚዋጥ ሆኖ አልተገኘም። መላው የፋኖ አባል ሳይስማማበት የሚደረግ ጥምረት አይኖርም ብለው ዳግም ችግር፣ ዳግም ተስፋ፣ ዳግም ጸብ፣ ዳግም ሰላም፣ ዳግም ግርግር፣ ዳግም ጸጥታ ሆነው ብቅ ብለዋል። ሰውየው እስክንድር ነጋ ናቸው። አቶ እስክንድር ነጋ ከሁሉም አስቀድሞ አለኝ የሚሉትን የሚዲያ ሰራዊት አንቀሳቅሰው አርበኛ እስክንድር ነጋ ተገደለ የሚል ሐሰተኛ ዜና አስወሩ። ይህ ዜና ህዝቡ ላይ ሲደርስ የፈጠረውን ህዝባዊ ስሜት በአጽንኦት ከመረመሩ በኋላ አይ አልሞትኩም፣ ይልቅስ ዘመነ ካሴ የአማራን ህዝብ የሚገድል ጥምረት ፈጥሯል ብለው ከተፋሉ። ውድ ታዳሚያን፣ ለመሆኑ ዘመነ ካሴ የፈጠረው ጥምረት የአማራን ህዝብ የሚገድል ነው ወይስ የሚያድን የሚለውን ጥያቄ ከአቶ እስክንድር ነጋ ሰሞነኛ ቃለ መጠይቅ ጋር አዋህደን አቶ ዘመነ ካሴ ለአቶ እስክንድር ነጋ ሐምሌ 3 ቀን 2018 ዓ.ም የጻፈውን ደብዳቤ አካተን እንዲህ አሰናድተነዋል። የጽምዶ ኃይሎች ጋር የሚደረገው ጋር ሊደረግ የታሰበው ጥምረት ደግሞ የአባላትን ቀጥተኛ ተሳትፎና ውሳኔ ሰጭነት የሚጠይቅ ነው። ደም እየከፈሉበት፣ ደም እየፈሰሰ ነው። በእርግጥም በአማራ ህዝብ ብሎም በኢትዮጵያ ህዝብ ላይ የሚዘንበው የሞት ዶፍ ገና አላባራም። በየገበሬው ማሳ የጥይትና የድሮን አረር፣ የበቆሎና የስንዴ፣ የበቀልና የቁጭት ቡቃያዎች አብረው ተዘርተው አብረው እየበቀሉ ናቸው። በየከተሞችና በየውጭ አገራቱ አዳራሾች ውስጥ ደግሞ ሌላ አይነት እጅግ አደገኛና የተወሳሰበ የፖለቲካ ቁማር እየተደገሰ ነው። ይሄ ቁማር በደም የተከፈለን መስዋዕትነት በወረቀት ፊርማና በሚዲያ መግለጫዎች፣ በቃለ መጠይቆች የመጠቅለል የትግሉን ባለቤትነት ደግሞ በግለሰቦች ስም የማስመዝገብ እጅግ አደገኛ አስቀድድሞች ነው። በአንድ በኩል በጭቃና በብርድ መካከል እያለፈ ጠላት ከሚለው ኃይል ጋር የሚፋለም ተራ ታጋይ አለ። በሌላ በኩል ደግሞ የማይክራፎን ፊት ቆሞ የዚያን ታጋይ ዕጣ ፈንታ ያለ እርሱ እውቅና ለመወሰን የሚሽቀዳደም የፖለቲካ ልሂቅ ይስተዋላል። አቶ እስክንድር ነጋ ባልተጠበቀ ቅጽበት ብቅ ብለው መላው የፋኖ አባላት ሲያውቁ የሚደረግ ማንኛውም ጥረት ተቀባይነት የለውም ሲሉ የአቶ ዘመነ ካሴን መሪነትና ድርጅት እውቅና ሰርዘውበታል። መላው የፋኖ አባላት ሲያውቁት ማለት አቶ ዘመነ ካሴ የፋኖ መሪ ነኝ የሚለው ዝም ብሎ ነው እንዴ የሚል ጥያቄ ካነሱ ልክ ነዎት። እርስዋስ ይህን የሚሉት ራስዎትን እንደማን ቆጥረው ነው የሚለውን ጥያቄ ካስከተሉም እጅግ ልክ ነዎት። እንዲያም ቢሆን ይህ የአቶ እስክንድር ነጋ ቃለ መጠይቅ ተራ የቃላት መወራወር ብቻ አይደለም። ይልቁንም ንቅናቄ ከተመሰረተበት ጊዜ ጀምሮ በውስጡ ታምቆ የቆየውን የስልጣን የውክልናና የአመራር ፍልሚያ ፍንትው አድርጎ ያወጣ ታላቅ ፖለቲካዊ ፍንዳታ ነው። ጥያቄው እስክንድር ነጋ የጋራ ውሳኔ የመርህና የአካታችነት ተቆርቋሪ ሆነው ነው የተናገሩት ወይስ ራሳቸው ያልመሩትና ያልዘወሩት ጋሪ ወደፊት እንደማይጓዝ የኋሊት እየጎተቱት ነው የሚለው ይሆናል። ይህ ጥያቄ የአንድን ግለሰብ ስነልቦና ብቻ ሳይሆን መላውን የትጥቅ ትግል ህልውናና ቀጣይ ዕጣ ፈንታ የሚፈታተን ታሪካዊ አጣብቂ ነው። አቶ ዘመነ ካሴ ሐምሌ 3 ቀን ለአቶ እስክንድር ነጋ የጻፉትን ደብዳቤ ዝግጅት ክፍላችን እንደማንኛውም አካል በማህበራዊ ሚዲያ ሲንሸራሸር አግኝቶ በጽኑ መርምሮ ተመልክቶታል። በደብዳቤው ላይ በግልጽ እንደተመለከተው አቶ እስክንድር ነጋ በየወቅቱ እየወጣ ከሚዲያዎች ጋር የሚያደርገውን ያልተገባ ቃለ መጠይቅ እንዲያቆም ታዝዟል። ከዚያም ባሻገር መሰል ፋኖዊ ድርጅቶችን ለመፍጠር የሚያደርገውን እንቅስቃሴ እንዲያቆምና በየጠየቀው መሰረት በአባልነት ብቻ እንዲቀጥል ተነግሮታል። ግን የሰማ አይመስልም። የአቶ እስክንድር ነጋን የፖለቲካ ጉዞ ከባልደራስ ዘመን ጀምሮ በቅንነትና በጥልቀት እየተከታተለ ማንኛውም ገለልተኛ ታዛቢ ዛሬ በፋኖ ካምፕ ውስጥ የሚታየውን ውጥረት ለመረዳት ብዙም አይቸገርም። በወቅቱ በአዲስ አበባ ስምና በከተማዋ ነዋሪዎች መብት ዙሪያ የተጀመረው ንቅናቄ እንዴት በውስጥ አለመግባባት እንደተዳከመ፣ ውሳኔዎች በማን እጅ ይወድቁ እንደነበርና በመጨረሻም ፓርቲው እንዴት እንደተፈረካከሰ የቅርብ ጊዜ ትውስታ ነው። ዛሬ ደግሞ ያን አይነት የፖለቲካ ባህል፣ ያው አይነት የውሳኔ አሰጣጥ ሽኩቻና
ግትርነት በቀጥታ ወደ አማራ ተራሮች ወደ ቆራጡ የትጥቅ ትግል መድረክ ተሸጋግረዋል። የፋኖ አባላት ውሳኔውን አላወቁትም የሚለው መከራከሪያ ውጫዊ ቅርጹ እጅግ ማራኪ ዴሞክራሲያዊና ፍጹም ህዝባዊ ቢመስልም ከስሩ ግን የትግሉን ማዕከላዊ የውሳኔ ሰጭነት ቦታ የኔ ካልሆነ የማንም አይሆንም የማለት አደገኛ ልህ ይነበብበታል። እንጠይቃቸው። በጎጃም፣ በጎንደር፣ በወሎና በሸዋ ተራሮች ላይ በየቀኑ ህይወታቸውን ለሚገብሩ ወጣቶችና የየአካባቢው አዛዦች እስክንድር ነገ የትኛውን መዋቅር ወክለው ነው የመጨረሻውን የቬቶ ድምፅ ለመስጠት እየሞከሩት? እስክንድር ከከተማ የፖለቲካ ትግል ወደ ትጥቅ ትግል ሲገቡ የነበራቸው ተቀባይነትና ትልቅ የሞራል ካፒታል የፈጠረላቸው ቢሆንም በጦር ሜዳው ላይ ያለው ህግ ግን በጋዜጣ አምድ ላይ ወይም በሰላማዊ ሰልፍ መድረክ ላይ ከሚታዩ የፖለቲካ ጨዋታ ፈጽሞ የተለየ ሆኖባቸዋል። እንዲያም ነው የጦር ሜዳው ላይ ተጨባጭ ኃይል የገነቡ የራሳቸውን ጦር የሚያዙና አውድማውን የሚያውቁ አዛዦች ባሉበት ሁኔታ ከላይ ወደ ታች በሚሰጥ የፖለቲካ ትዕዛዝ ሁሉንም ነገርን ይወስናለሁ ማለት ግጭትን መጋበዝ ካልሆነ ሌላ ምን ሊሆን ይችላል? በሌላ በኩል ደግሞ ይህንን መግለጫ ተከትሎ ሙሽሮች እየመጡ ነው፣ የድል ድግስ ተደግሷል፣ የማይመለስ ኃይል መንገድ ጀምሯል እያሉ በማህበራዊ ሚዲያ ከበሮ የሚደልቁት የጥምረቱ ደጋፊዎች አካሄድም ቢሆን ከፖለቲካዊ የልጅነት በሽታና ከስሜታዊነት የራቅ አይደለም። ጥምረት ማለት ጥቂት ግለሰቦች በሆቴል ወይም በስቱዲዮ ተሰባስበው ወረቀት ላይ በሚያኖሩት ፊርማ የሚረጋገጥ ጉዳይ አይደለም። መሬት ላይ ያለው ታጣቂ እርስ በርስ ሳይተማመን የተዋሃደ ወታደራዊ ሳይገነባ የስንቅና የትጥቅ አቅርቦት በአንድ ማዕከል ሳይመራ የሚታወጅ ጥምረት የመጀመሪያው ከባድ ጥይት ሲተኮስ እንደሚፈርስ የሸክላ ቤት ነው። ይህ የጥምረት አዋጅ እውነትም መሬት ላይ ያለውን እውነታ እየቀየረ ከሆነ ለምን ያንዱን ከፍተኛ አመራር ተቃውሞ ማስተናገድ አቃተው? ለምንስ በደጋፊዎች መካከል የቃላት ጦርነትና የስም ማጥፋት ዘመቻ እንዲጀመር ምክንያት ሆነ? ይህ የሚያመላክተው ጥምረቱ በውጭ ኃይሎች፣ በዲያስፖራው የገንዘብ አሰባሳቢዎችና በሚዲያ አክቲቪስቶች ጫና የተደረገ የችኮላ ጋብቻ እንጂ መሬት ላይ ካሉት ተጋዮች ልብና እምነት የበቀለ ጥልቅ ውህደት አለመሆኑን ነው። ውድ የዚህ መሰናዶ ታዳሚዎች፣ በዚህ ሁሉ የመስቀልቅልና የቃላት ጦርነት ውስጥ ትልቁን ሳቅ እየሳቀ ያለው ማን ነው ብለው ጠይቀው ይሆን እንዴ? ይህ ጥያቄ ዝግጅት ክፍላችን የጠየቃቸው የዲፕሎማሲ ምንጭ መልሰውልዎታል። እሳቸው እንደሚሉት 4 ኪሎ ቤተ መንግስት የተደላደሉት የብልጽግና ስትራቴጂስቶችና የስለላ ተቋማት በድሮንና በከባድ ጦርነት ሊሰብሩት ያልቻሉትን የህዝብ ቁጣ በትግሉ መሪዎች የኢጎ ግጭትና በዲያስፖራ የገንዘብ ሽኩቻ አማካኝነት በነጻ ሲፈራርስ እያዩት ነው። መንግስት አንድም ጥይት ሳያባክን የፋኖ አመራሮች እርስ በርስ በመጠላለፍና በመካሰስ የትግሉን የሞራል ካስማ ሲነቅሉት እየተመለከቱ ፈገግ እያሉ ናቸው። የጸጥታና የስለላ ተቋማት የሚያስፈልጋቸው ትልቁ መሳሪያ በካምፖች መካከል ጥርጣሬን መዝራትና እርስ በርስ ማባላት ነው። ያንን ስራ ደግሞ ፖለቲከኞቹ በየማህበራዊ ሚዲያው በሚለቋቸው መግለጫዎች ራሳቸው እየሰሩላቸው ይገኛሉ። መንግስት በወታደራዊ መንገድ ያልፈታውን ቀውስ በተቃዋሚዎች ድክመትና አለመብሰል አማካኝነት በቀላሉ ለመቆጣጠር የሚያስችለውን ወርቃማ ዕድል እየታጠቀ ነው። ይህ ምስቅልቅል ወደ ጥልቅ የመዋቅር ችግር ይመራናል። የፋኖ ንቅናቄ በባህሪው እየተማከለ ሳይሆን በየአካባቢው ህዝባዊ ጥቃት ሲደርስ ራሱን ለመከላከል የተነሳ ህዝባዊ ማዕበል ነው ብሎ ማሰብ ይቻላል። ይሁን እንጂ ይህ ህዝባዊ ማዕበል ወደ ተደራጀ የፖለቲካ ኃይል ለመቀየር ሲሞከር ትልቅ እንቅፋት የሆነው የጋራ ራዕይና ተቋማዊ አሰራር አለመኖሩ ነው። እያንዳንዱ አደረጃጀት የራሱ መስራች፣ የራሱ ገንዘብ አሰባሳቢና የራሱ የሚዲያ አውታር ነበረው፣ አሁንም አለው። የውጭ ሀገር አክቲቪስቶች ገንዘብ በመላክ ስም የየራሳቸውን አንጃ ሲፈጥሩ ሜዳ ላይ ያለው ታጋይ የውክልና ጦርነት ሰለባ እየሆነ ነው። አንዱ ቡድን የሌላውን የበላይነት ላለመቀበል ሲል ብቻ የጥምረት ሂደቱን ያፈርሳል። ሌላው ደግሞ ሌሎችን አግሎ የራሱን የበላይነት ለማዋለድ ይሮጣል። በዚህ መሃል ግን ነጻ እንወጣለን ብሎ ተስፋ ያደረገው ምስኪኑ የአማራ ህዝብ፣ ምስኪኑ የኢትዮጵያ ህዝብ በጦርነት አውድማነት እየወደመ በኢኮኖሚ እየደቀቀና በስነ ልቦና እየተሰበረ ይገኛል። የፖለቲካው ውጥረት በዚህ ደረጃ እየተካረረ ባለበት ወቅት ነው እንግዲህ ሌላኛው ያልተጠበቀ ተዋናይ ማለትም የጀዋር መሐመድ ሲራጅ ጉዳይ ወደ መድረክ ብቅ የሚለው። ጀዋር መሐመድ ከዚህ የፋኖ ውዝግብ ጋር ምን አገናኘው ብለው ጠየቁን እንዴ? የኢትዮጵያ ፖለቲካ እንደ አንድ የተሳሰረ ሰንሰለት መሆኑን ለሚረዳ ሰው የአንዱ ኃይል የመዳከም የሌላውን ኃይል መነሳት ወይም መውደቅ የሚወስነው ነው። እስኪ እንጠይቀው። ጀዋር አንዳንዶች እንደሚሉት በእርግጥም እርሳሱ ያለቀበት በባዶ የሚጮህ የፖለቲካ ቀልሃ ሆኗል ወይስ ከመጋረጃው ጀርባ አዲስ ስሌት እያሰላ ነው? ትናንት በመቶ ሺዎች የሚቆጠሩ ወጣቶችን በአንድ ቃል አደባባይ ያወጣ የነበረ ሰው ዛሬ በየማህበራዊ ሚዲያው ፕላትፎርሙ ላይ ረጅም ጽሑፎቹን እየለጠፈ ትኩረት ፍለጋ ሲንከራተት ማየት ትልቅ የፖለቲካው እድገትን አያመላክትምን? ፖለቲካው ከሰላማዊ ሰልፍና ከፌስቡክ ዘመቻ ወጥቶ ወደ ታጣቂ ኃይሎች ፍልሚያ ሲሸጋገር የጀዋር የመጫወቻ ሜዳ በእጅጉ ጠቧል። ጀዋር መሐመድ ሲራጅ ከአጀንዳ ላለመውጣት የሚያደርገው ለአስጨራሽ ግብግብ ትኩረት የመራቡና የመረሳቱ ስጋት የወለደው ድንጋጤ ነው የሚሉ አስተያየት ሰጪ አጋጥመውናል። ይባስ ብሎም ጀዋር መሪውን አዙሮ ወደ ጠቅላይ ሚኒስትር አብይ አህመድ መንደር እየገባ ነው የሚባለው መረጃ
የፖለቲካውን ምህዳር ይበልጥ አወሳስቦታል። ይህ መረጃ እውነት ከሆነ ጀዋር በኦሮሞ ፖለቲካ ውስጥ ያጣውን ተቀባይነት በመንግስት በኩል ለመመለስ የሚያደርገው አደገኛ ቁማር ነው። ግን ይህ እርምጃ ለራሱ ለጀዋር የመጨረሻ የፖለቲካ ሞት ማረጋገጫ ሊሆነው ይችላል። የእስክንድር ተቃውሞና የሌሎች የስሙላ ጥምረቶችና የጀዋር ፖለቲካ የማጥ ውስጥ መዘፈቅ የሚያሳዩት አንድ መራራና የማይካድ ሀቅ ቢኖር የኢትዮጵያ ፖለቲካ አሁንም በግለሰቦች ከንቱዝና ባልጠሩ አጀንዳዎችና በውክልና ፍልሚያዝ ታግቶ እንደሚገኝ ነው። መሪዎች የራሳቸውን ወንበርና ታሪካዊ ክብር ሲያሰሉ በጭቃና በብርድ ውስጥ ደሙ የሚፈሰው ምስኪኑ ታጋይና የጦርነቱ ገፈት ቀማሽ የሆነ የአማራ ገበሬ ህይወት ግን እንደ ቁማር መጫወቻ እየተቆጠረ ነው። ይህ እውነት ወደ አንድ አስደጋጭ ጥያቄ ይመራናል። የፋኖ ንቅናቄ አሁን ካለበት የውስጥ ሽኩቻ ወጥቶ አንድነቱን መገንባት ካልቻለ የትግሉ መጨረሻ ምን ሊሆን ይችላል? በታሪክ ውስጥ የተከሰቱት የትጥቅ ትግሎች ውስጣዊ መበላላት ዛሬም በዚህ ዘመን ሊደገም ነውን? ወይስ ከመጋረጃው ጀርባ ህዝቡ የማያውቀው ትግሉን ወደ አዲስ አቅጣጫ የሚወስድ ሌላ የተሰወረ ኃይል አለ? ምላሽ የሚሉትን ይጻፉልን። ሰኔ ጊዜ የተመኘን በዚሁ እንሰናበታለን።